ሰላም እንዴት ናችሁ? ደህና ናችሁ? እንግዲህ የመጀመሪያ ኬንያ ኤርዌይስ ፍላይት አድርጌያለሁ እና ያው ቆንጆ ጥሩ ኤክስፒሪየንስ ነበረ። ይሄ ወደ ፕሌኑ እየገባን ነበር በዚህ ሰዓት እና አሁን እዚህ ጋር እንደውም ካሜራዬ ላይ ሰውዬው ወደ ኋላ ሲመለስ ትንሽ ስታክ አድርጎ ነበረ። ይሄ እንደምታዩት ይሄ ነው ፕሌኑ የኬንያ ኤርዌይስ። አይሮን ኖ ቦይንግ ስንት እንደነበር ረስቼዋለሁ፣ ግን ይሄን ይመስላል። ትንሽ ቀይ ይበዛዋል እና እንግዲህ ይሄ ወደ ኡጋንዳ ፍላይት ነው። አይ ቲንክ 1 hour and 15 or 20 minutes ነው የተባለው እና አሄድ ኦፍ ታይም ይሄን ይመስላል ኬንያ ኤርዌይስ። እንደምታዩት በደረጃ ነው ፎሎ ሚ ባግ ይዞ በደረጃ ገባን ነበር እና ገባን። ያው እንደምታዩት አሁን ደግሞ ለቴክ ኦፍ እየተንደረደርን ነው። አክቹዋሊ በሙሉ እዚህ ጋር ቴክ ኦፍ ልናደርግ ነው የነበረ እና ጥሩ ኤክስፒሪየንስ ነው። ውስጥ ለመቅረጽ ሞክሬ ነበረ ግን አትችይም ብለውኝ ስለሆነ ጀስት ይህንን በዊንዶ ቪው ነው። እንደምታዩት አፍተር ቴክ ኦፍ አፍተር ሲት ቤልታችንን ከፈታ ምናምን በኋላ ያለው ደግሞ ይህንን ይመስላል። በጣም ደስ ይላል። ይሄ ቪው አይደል? ደስ የሚል ክላውድ ከላይ የሆነ ስታዩት ያለው የሆነ ቫይብ አለው። ደስ ይላል እና ጥሩ አጭር በረራም ቢሆን ጥሩ ነበረ። ከዛ ደግሞ የላችሁ ላንድ ልናደርግ ይሄ ቪክቶሪያ ሌክ ይባላል። አይ ቲንክ ካልተሳሳትኩኝ በኡጋንዳ እና በናይሮቢ በኬንያ መካከል ያለ ትልቅ ሌክ ነው። ያው እንግዲህ እስቲ ላንዲንጋችን ሬት አድርጉት። አይ ቲንክ ጥሩ ላንድ ያደረግነው ይሄ ኡጋንዳ ካምፓላ ደረስን። እንግዲህ የስራ ትሪፕ ነው እንደምታዩት ነው። ላንድ እያደረገ ነው በዚህ ሰዓት የነበረው። ስለስክሪፕት ያው ወረድን ምናምን ደግሞ እንደምታዩት ደግሞ ሌላ ወደ ኡጋንዳ ኤርፖርት እየገባ ነው። ይህን ይመስል ነበረ ጉዟችን። ቴንኪዩ